ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያጠናከርንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ክርስቲያኖ ሮናልዶ የአልሜሪያን ድርሻ ገዛ። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ የስፔኑን ክለብ የአልሜሪያ ድርሻ ባለቤት መሆኑ ይፋ ተደርጓል። ክርስቲያኖ ሮናልዶ የአልሜሪያ 25 በመቶ ድርሻ መግዛቱን ይፋ ተደርጓል። ሮናልዶ የክለቡን ባለቤትነት ካረጋገጠ በኋላ አልሜሪያ ለኔ በጣም ቅርብ የሆነ ሀገር ውስጥ ያለ ክለብ ነው፣ ለዚህም ጓጉቻለሁ ሲል ተናግሯል። አልሜሪያ በስፔን ሁለተኛ ሊግ እየተወዳደረ የሚገኝ ሲሆን በሊጉ ሶስተኛ ደረጃ ላይ ይገኛል። ክለቡ በአሁኑ ሰዓት በሳውዲ አረቢያ ኢንቨስትመንት ግሩፕ ባለቤትነት ተይዞ እንደሚገኝ ይታወቃል። ሪያል ማድሪድ እና ጁቬንቱስ ቀጣዩን ዙር ተቀላቀሉ። በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታ ሪያል ማድሪድ ከቤኔፊካ ያደረገውን ጨዋታ 2-1 አሸንፏል። የሪያል ማድሪድን የማሸነፊያ ግቦች ቹዋሜኒ እና ቪኒሺየስ ጁኒየር አስቆጥረዋል። ሎስ ብላንካዎቹ በድምር ውጤት 3-1 በማሸነፍ 16ቱን ተቀላቅለዋል። በሌላ ጨዋታ ፒኤስጂ ከሞናኮ ጋር ያደረገውን የመልስ ጨዋታ 2 አቻ በሆነ ውጤት ተለያይተዋል። ፒኤስጂ በድምር 5-4 በማሸነፍ 16ቱን መቀላቀል ችሏል። በቀጣይ መርሃ ግብርም ሪያል ማድሪድ ማንቸስተር ሲቲን ወይም ስፖርቲንግ ሊዝበንን ሊገጥም ይችላል። ፒኤስጂ ደግሞ ቼልሲ ወይም ባርሴሎናን የሚገጥሙ ይሆናል። ጁቬንቱስ ከጋላታሳራይ ጋር ያደረጉትን ጨዋታ ጁቬንቱስ 3-2 በሆነ ውጤት ሊያሸንፍ ችሏል። የጁቬንቱስን የማሸነፊያ ግቦች ሎካቴሊ፣ ጋቲና ማኬኔ ሊያስቆጥሩ ችለዋል። የጋላታሳራይን 2 ጎሎች ያስቆጠሩት ኦሲሜንና ይልማዝ ናቸው። በድምር ውጤትም ጋላታሳራይ 7-5 በሆነ ውጤት ማሸነፍ ችሏል። ጋላታሳራይ በድምር ውጤት ማሸነፉን ተከትሎ 16ቱን ተቀላቅሏል። ጁቬንቱስ በበኩሉ ከአውሮፓ ሻምፒዮንስ ሊግ ውድድር ተሰናብቷል። ጋላታሳራይ በቀጣይ ዙር ሊቨርፑል ወይም ቶተናምን የሚያገኙ ይሆናል። ስፖርቲንግ ሊዝበን ቢደርሰን እመርጣለሁ ሲል ቹዋሜኒ ተናገረ። የሪያል ማድሪዱ አማካይ ኦርሊያን ቹዋሜኒ በቀጣይ ስፖርቲንግ ሊዝበን ቢደርሳቸው እንደሚመርጥ ተናግሯል። ከማንቸስተር ሲቲ ይልቅ ስፖርቲንግ ሊዝበን ቢደርሰን እመርጣለሁ ያለው ቹዋሜኒ ምክንያቱም ወደ ፖርቹጋል ጉዞው ቅርብ ነው ሲል ተደምጧል። ስለ ቪኒሺየስ ጁኒየር ያነሳው ቹዋሜኒ ይሄ የኛ ቪኒሺየስ ጁኒየር ነው ሲልም ገልጿል። አላማዬ እንደ ቶኒ ክሮስ መሆን ነው ሲልም ቹዋሜኒ ተናግሯል። አሁንም ከሲቲ ነው የሚደርሰን ሲል ኩርቷ ተናገረ። የሪያል ማድሪዱ ግብ ጠባቂ ቲቦ ኩርቷ በአሁኑ የተለየ ተጋጣሚ እንደሚደርሰንና ከስፖርቲንግ ሊዝበን እንደምንጫወት ተስፋ አደርጋለሁ ሲልም ቲቦ ኩርቷ ተናግሯል። ግብ ጠባቂው አክሎም ነገር ግን እጣው በድጋሚ ማንቸስተር ሲቲ ላይ እንደሚያርፍ እናውቃለን ሲልም ገልጿል። አሰልጣኝ አርቤሎ በበኩላቸው ባለፉት ዓመታት እንደነበረው አሁንም ማንቸስተር ሲቲ ነው ተጋጣሚያችን የሚሆነው ብለዋል። ቼልሲ ከደረሰን የምንሰራው ነገር ይኖራል ሲል ኤንሪኬ ተናገረ። የፒኤስጂው አሰልጣኝ ሉዊዝ ኤንሪኬ ቡድናቸው ከትልቅ ቡድኖች ጋር መጫወት እንደለመደ ተናግረዋል። ፒኤስጂ በሻምፒዮንስ ሊጉ ጥሎ ማለፍ ባርሴሎና ወይም ቼልሲን ያገኛል። ከየትኛውም ቡድን ጋር ለመጫወት ዝግጁ ነን ያለው ሉዊዝ ኤንሪኬ ምክንያቱም ከባድ ጨዋታዎችን ማድረግ ተለማምደናልም ብሏል። አሰልጣኙ አክሎም ከቼልሲ የሚደርሰን ከሆነ ትንሽ መስራት ያለብን ነገር ይኖራልን ብሏል። የሚደርሰን ባርሴሎና ከሆነ ቼልሲ ጨዋታው አስደናቂ ይሆናል ሲልም ሉዊዝ ኤንሪኬ ተናግሯል። ሊቨርፑል ከደረሰን ሊበቀለን ይፈልጋል ሲል ኦሲሜን ተናገረ። የጋላታሳራዩ የፊት መስመር አጥቂ ቪክቶር ኦሲሜን ሊቨርፑል ባይደርሳቸው እንደሚመርጥ ተናግሯል። ጋላታሳራይ በጥሎ ማለፍ ሊቨርፑል ወይም ቶተናምን ያገኛሉ። ስለ እጣው ያነሳው ቪክቶር ኦሲሜን ሊቨርፑል የሚደርሰን ከሆነ እንደ በቀል ነው የሚወስዱት በማለትም ተናግሯል። የፊት መስመር አጥቂው አክሎም ለዚህ ነው ሊቨርፑል እንዲደርሰን የማልመርጠው፣ ነገር ግን ከደረሰን የቻልነው ሁሉ እናደርጋለንም ብለዋል። ጋላታሳራይ ጁቬንቱስን በማሸነፍ ከ12 ዓመታት በኋላ ለመጀመሪያ ጊዜ የሻምፒዮንስ ሊጉን ጥሎ ማለፍ ተቀላቅሏል።
አርሴናል 3-1 ያሸንፋል ሲል ኢያን ራይት ተናገረ። በተንታኝነት እያገለገለ የሚገኘው የቀድሞ የአርሴናል ተጫዋች ኢያን ራይት መድፈኞቹ የለንደን ደርቢን ያሸንፋሉ በማለት ገምቷል። ኢያን ራይት በግምቱም ጨዋታው 3-1 ይጠናቀቃል ያለ ሲሆን አርሴናል ቼልሲን በቀላሉ እንደሚያሸንፍም ገልጿል። የአርሴናልና ቼልሲ ጨዋታ እሁድ ምሽት 1 ሰዓት ተኩል በኤምሬትስ ስታዲየም ይደረጋል። የሴሪያው የወሩ ምርጥ ተጫዋች ማን ይሆን? የ2025-26 የውድድር ዘመን የጣሊያን ሴሪያ የወርሃ የካቲት የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረት ማኬኔ ከጁቬንቱስ፣ ሞይስኪን ከፊዮሬንቲና፣ ፌዴሪኮ ዲማርኮ ከኢንተር ሚላን፣ ማለን ከሮማ፣ ቤራንዲ ከሳሱሎ እና ካርኔሴቺ ከአትላንታ በእጩነት የቀረቡ ተጫዋቾች ናቸው። ታዲያ እናንተ ማን የሚሆን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልን። ቼልሲ በታሪክ ከፍተኛ ኪሳራ ገጠመው። የምዕራብ ለንደኑ ክለብ ቼልሲ በ2024-25 የውድድር ዘመን በእንግሊዝ እግር ኳስ ታሪክ ከፍተኛ የሆነ ከግብር በፊት ኪሳራ አስመዝግቧል። ሰማያዊዎቹ ለዓመቱ ከግብር በፊት 407 ሚሊዮን ዩሮ ኪሳራ ማስመዝገባቸውን የአውሮፓ እግር ኳስ ማህበር አሳውቋል። የቼልሲ ኪሳራ መጠን በዓመቱ በአውሮፓ ከፍተኛ ኪሳራ ከገጠመው ቀጣዩ ክለብ ከእጥፍ በላይ ይበልጣል። በአውሮፓ ባርሴሎና በ2020-21 የውድድር ዓመት ያስመዘገበው 555 ሚሊዮን ዩሮ ኪሳራ ብቻ ከቼልሲ በላይ ሆኖ ተመዝግቧል። በክሪሌ ካፒታልና ቶድ ቦህሊ ባለቤትነት 3 የውድድር ዓመታትን ያሳለፈው ቼልሲ ከፍተኛ የፋይናንስ ጉድለት ገጥሞታል። አርሴናል ፕሪሚየር ሊጉን ያሸንፋል ሲል ጋሪ ኔቭል ተናገረ። የቀድሞ የቀያይ ሰይጣኖቹ ተጫዋች ጋሪ ኔቭል አርሴናል ፕሪሚየር ሊጉን ማሸነፍ እንደሚችል በሰጠው አስተያየት ገልጿል። አርሴናል ፕሪሚየር ሊጉን እንደሚያሸንፍ አሁንም እርግጠኛ ነኝ ሲል ጋሪ ኔቭል ተናግሯል። ተጫዋቹ አክሎም አርሴናል በቅርቡ እየተንሸራተተ እያየን ነው፣ ነገር ግን ይሄ የአሸናፊነቱ ጉዞ አካል ነው ሲልም ገልጾታል። ጋርዲዮላ እንዴት እንደሚሰራ ስታቅ የሊጉ አሸናፊ ይገባል ሲል ሮቤርቶ ማርቲኔዝ ተናገረ። የፖርቹጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ስለ ፕሪሚየር ሊጉ ዋንጫ ፉክክር አስተያየት ተጠይቀው ነበር። አሰልጣኙ በምላሻቸውም የአሸናፊነት ቅድመ ግምቱን ለማንቸስተር ሲቲ ሰጥተዋል። ሮቤርቶ ማርቲኔዝ ሲናገሩም ፕሪሚየር ሊጉን ስትረዳ በዓመቱ መጨረሻ ማንቸስተር ሲቲ ነው ሻምፒዮን የሚሆነው ብለዋል። ለዛሬ ያጠናከርንላችሁ ዜናዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘው።